ወጣ ብዬ ስመለስ የኖርኩባቸው ሰፈሮች በጣም ተቀይሮ አያቸዋል። መፍጠኑ የጥራት ችግር አለው የሚል ከሆነ ወይስ የስራ ባህላችን መለወጥ ወይ ደግሞ የቴክኖሎጂው ማደግ? ያንን የኮንትራት ጊዜ በማራዘም ዋጋ መጨመር የሚፈልግ አስተሳሰብ ተቀይሯል። በስራ ባህላችን ላይ በራሱ ለየት ያለ ነገር አምጥቷል ማለት እንችላለን። ቴክኖሎጂ ባደገ ቁጥር ፍጥነትን ከጥራት ጋር የሚያስኬዱ ፈጠራዎች አሉ። ሰዎች ወደ ከተማ ነው እየመጡ ያሉት ዜጎች፣ ግን ደግሞ ከተማን ወደ ዜጎች ነው ማቅረብ የሚያስፈልገው። መኪናና ሰው እየተጋፋ ይሄድ የነበረው፣ ሳይክልና ሰው እየተጋፋ ይሄድ የነበረው፣ እግረኛ ከሳይክል ተለያይተው የሚሄድበትን አካባቢ ማየት ችለናል። መሰረተ ልማት ነው ኮሪደር በራሱ መንገድ መስራት፣ ሌሎችንም ነገሮች መስራት ስለሆነ ከ24 ሰዓት ውስጥ 16 ሰዓት የመስራት ልምድ በግለሰብ ደረጃ የካበተበት ሁኔታ። ጤና ይስጥልን፣ እንዴት ናችሁ? ፋና ፖድካስት አንድ ጉዳያችን ተጀምሯል። ዛሬ እንግዲህ በአንድ ጉዳያችን የኮሪደር ልማት ስራን፣ የከተማ ልማትን የተመለከቱ ሀሳቦች የምናነሳበት ነው። እንግዲህ በሀገራችን አዲስ አበባን ጨምሮ በተለያዩ የክልል ከተሞች ጭምር እየተከናወነ ያለው የኮሪደር ልማት የከተማ ማስዋብ ስራ በእጅጉ ተጠናክሮ ቀጥሏል። ይህ ደግሞ ለሀገራችን ምን አይነት ስጦታ ይዞ መጥቷል? ወይም ደግሞ ምን አይነት ልማት ነው? ምንድን ነው የሚፈጥርልን? በተለይም ደግሞ የቱሪዝም መስኩን ከማስፋት አንጻር የስራ ዕድል ፈጠራውን፣ ሌሎችንም ሀሳቦች እያነሳን ቆይታ የምናደርግበት ነው። እስካሁንስ ባለው ሁኔታ የለሙ ከተሞች፣ የለሙ የኮሪደር ስፍራዎች ምን ውጤት እያስገኙ እንደሆነ ከትዝብትም ከሙያም አንጻር የምናነሳበት ይሆናል። እንግዲህ ከዚህ ጋር ተያይዞ ሀሳብ የሚሰጡን ዶክተር አበበ ከበደ ናቸው። የሸገር ኢንቨስትመንት ግሩፕ ዋና ስራ አስኪያጅ ናቸው። በሙያቸው የህግም የቢዝነስና ማኔጅመንት እንደዚሁም ደግሞ በዚህ በከተማ ልማት ላይ በርካታ ስራ የሰሩ ሰው ናቸው። እንተዋወቃቸዋለን። ቅድስት ዘውዱ በአብሮነት ከእናንተ ጋር ቆይታ አድርጋለሁ። እናንተም ከመላ ባልደረቦች ጋር አብራችሁ እንድትሆኑ እየጋበዝናችሁ ነው። ጥሩ ጊዜ። ዶክተር ፈቃደኛ ሆነው እንግዲህ በቢሮ ስለጋበዙን እጅግ በጣም አድርገን እናመሰግናለን። እኔም ለሰጣችሁኝ እድል በጣም አመሰግናለሁ። ያሰብኩት የነበረው ከኮሪደር ልማቱ ነበር። በእርግጥ ግን የእርስዎ ሙያ ማስተዋወቅም ደግሞ ጥሩ ነገር ነው ብዬ ስላሰብኩኝ የመጡበትም አመጣጥ ከስራ አንጻር ሰፊ ነውና ይህንን ሀሳብ ከእርስዎ ጋር ያደረኩበት ምክንያቱም ግልጽ እንዲሆን ብዙ ቦታዎች ላይ የኮሪደር ልማት ስራውን ሰርተዋል። በተለይም በሸገር አካባቢና በኦሮሚያ ዙሪያ ላይ ያሉትን የኮሪደር ልማት ስራ ላይ ቀጥታ ተሳትፎ አድርገዋል። በእርግጥ እነዚህንና በሙያዎትም ደግሞ ከማኔጅመንትና ቢዝነስ እስከ ህግ ከዛም ደግሞ ወደ ሌሎቹ ስራ መተዋልና ብንተዋወቁት በቀጥታ ደስ ይለኛል። አስቀድመን በሙያዬ የህግ ባለሙያ ነኝ። ተመራማሪና አልፎ አልፎም አስተምራለሁ። ከዛ ባሻገር ግን አሁን የሸገር ኢንቨስትመንት ግሩፕን እመራለሁ። በሸገር ኢንቨስትመንት ግሩፕ ውስጥ የኮንስትራክሽን ዲፓርትመንት አለ፣ የትራንስፖርት ዲፓርትመንት አለ፣ የዲጂታል ዲፓርትመንት አለ። እንደዚሁም የስማርት ሲቲን ኢንዲኬት ከሚያደርጉት አንዱ የስማርት ሲቲ ኢንዲኬተሮችን የሚሰሩ ሌሎች ተቋማትም አሉ። የማዕድን ኢንተርፕራይዝ አለ። ከዚህ ከዛሬ ውይይታችን ጋር ቀጥታ ግንኙነት ያለው በእኔ ሙያ ምናልባት የተፈጥሮ ሀብትና የአካባቢ ጥበቃ ህግ ተመራማሪ ነኝ። ነገር ግን ከዛ በፊትም የአዲስ አበባ ከተማ አስተዳደርም የተለያዩ ቢሮዎች የመምራት እድል አጋጥሞኛል። በከተማ ውበትና የኮሪደር ልማት በተመለከተ ከተሞች ምን መሆን አለባቸው የሚለው በሚነሳበት ጊዜ ሁል ጊዜ ከተሞች ለዜጎች፣ ከተሞች ለማህበራዊ ህይወት፣ ከተሞች ለአካባቢ ጥበቃ፣ ከተሞች እንደዚሁም ለባህል፣ ከተሞች በዋናነት ደግሞ ለቢዝነስና ለንግድ መሰረት መሆን አለባቸው። እነዚህን ያሟሉ ከተሞች በሌላ አነጋገር በቴክኖሎጂ ሲደገፉ ደግሞ ስማርት ሲቲ ዴቨሎፕመንት ይባላሉ ማለት ነው። ጥሩ። እንደ አንድ ዜጋ የሚሰማዎትን ደግሞ አሁን በሀገራችን ከሰሞኑ እንደውም አንድ ኩነት ነበር። ይሄ ኩነት
የተለያዩ የአፍሪካ ዲጂታል ሚዲያ ተጽዕኖ ፈጣሪዎች አዲስ አበባ ተገኝተው የኢትዮጵያን ልማት የአዲስ አበባን ልማት እየጎበኙ በጣም ተገርመዋል። አሁንም ወደ ሀገሮቻቸው በዲጂታል ሚዲያዎቻቸው ያንን እያስተጋቡ ነው የሚገኙት ልማቱን፣ ስራውን። አንዱ እንግዲህ የኮሪደር ልማት ስራ ስለሆነ ስለዚህ እኛም እንደዚህ ጋር እዚህ የምናየው የምንታዘበው የሚሰማን ነገር ይኖራል እና ምን አይነት ትዝብት አሉት? ምን እይታ አሉት? እንደ ግለሰብ እንደዚህ ጋር እኔም ራሴ አንዳንዴ ወጣ ብዬ እመለሳለሁ። ወጣ ብዬ ስመለስ የኖርኩባቸው ሰፈሮች በጣም ተቀይሮ አያቸዋለሁ። ለምሳሌ ተክለ ሃይማኖት አካባቢ ከኤክስትሪም ሆቴል ጀርባ ኑሬ አውቃለሁ ለአንድ 5-6 ዓመት። ዛሬ እዛ አካባቢ ብትሄጂ ያ ሁሉ ጫካ በተለይ ደግሞ ከኢሚግሬሽን ከስደት ተመላሾች መስሪያ ቤት ጀርባ ያለው አካባቢ አሁን ተውቦ አንዳንድ ሆቴሎች፣ አንዳንድ ምግብ ቤቶች ተሰርተውበት መናፈሻ ሆኖ በማይበት ጊዜ ተአምር ነው። ሁለተኛ ደግሞ መልሶ የታደሱት በተለይ የወንዝ ዳር ልማቶች መልሶ የታደሱት ተፈጥሮ የዱሮ የጫካን አይነት የድንጋዩ አቀማመጥ፣ የዛፎቹ አቀማመጥ፣ ወጣ ገባዎቹ ማለት በእንግሊዝኛው አጠራር ላንድስኬፒንግ ስራዎቹ በጣም ኢምፕረስ የሚያደርጉ ናቸው። በጣም ኢምፕረስ የሚያደርጉ ናቸው። ሰዎች ሌሎች ሀገሮች የምንመኘውን የመዝናኛ ቦታዎች በብዛት አግኝተዋል። መኪናና ሰው እየተጋፋ ይሄድ የነበረው፣ ሳይክልና ሰው እየተጋፋ ይሄድ የነበረው፣ እግረኛ ከመኪና እግረኛ ከሳይክል ተለያይተው የሚሄድበትን አካባቢ ማየት ችለናል። እነዚህ እንግዲህ መላው ከተማውን በሚዳረስበት ጊዜ አገራችን ምን ያህል ለሌሎች መጥተው ለመጎብኘት የሚመኟት እንደምትሆን መገመት ይቻላል። ይሄ ደግሞ አዲስ አበባ የፈርቀዳጅነቱን ሚና ይወጣ እንጂ ሌሎች ከተሞች ደግሞ በተመሳሳይ መልኩ እየሄዱ አዳማን ብትሄጂ፣ ቢሾፍቱን ብትሄጂ፣ እንደዚሁም አሁን አዲስ አበባ ዙሪያ ደግሞ ሸገር ከተማ አስተዳደር በሁሉም በ6ቱም በሮች በርካታ ስራዎች እየተሰሩ ነው ያሉት። ይሄ ስራዎቹ በሚጠናቀቁበት ጊዜ ኮኔክቲቪቲው በጣም የተሳለጠ የሰፋ ኢዚሊ አክሰሰብል በቀላሉ ተደራሽ የሚሆን ለሁሉም ሰው ለሁሉም አይነት ስራ እንደሚሆን እየታዘብኩ ነው እኔ በግሌ ማለት ነው። እኔ ጅምሩ በጣም ጥሩ ነው። እንደ ባለሙያም እንደ ተፈጥሮ ሀብት የህግ ባለሙያ ዜጎች ዛሬን ይስሩ እንጂ አርባን ኮሪደር ዴቨሎፕመንት ለሚቀጥሉት ትውልድ ነው መሰራት ያለበት፣ ለዛሬ አይደለም። ስለዚህ ለትውልድ አሻራ እናስቀምጠናል። ለትውልድ ባህላቸውን እንዴት መጠበቅ እንዳለባቸው፣ አካባቢያቸውን እንዴት መንከባከብ እንዳለባቸው፣ ለኢኮኖሚ እድገት ደግሞ እንዴት ለወደፊት ተጠቃሚ መሆን እንዳለበት ለትውልድ አስቀምጠዋል። ይሄ እንግዲህ ምን ማለት ነው? በሌላ አነጋገር እኛ ለምንኖረው ብቻ መሆን የለበትም። ስራዎቹ በሚሰሩበት ጊዜ አደጋውን ደግሞ መቀነስ አለበት። በቀጣይ የሚመጣው ቀጣይነት እና ዘለቄታ ያለው መሆን አለበት። ይህንን ነው ያየሁት። ሰስተነብል መሆን አለበት። በእርግጥ አንዳንድ ሰዎች የሚተቹ አሉ። ለምሳሌ መንገዶቹ ቶሎ ያልቃሉ፣ ግንባታዎቹ ቶሎ ያልቃሉ። ምንድን ነው የሚሉት? አይ ጊዜውን ጠብቆ ግንባታዎቹ አልተካሄዱም የሚሉበት ሁኔታ አለ። እሱ ጋር ምንድን ነው ያለው ስህተት መሰለሽ? ቴክኖሎጂ ባደገ ቁጥር ፍጥነትን ከጥራት ጋር የሚያስኬዱ ፈጠራዎች አሉ። ለምሳሌ ሸገር ከተማ አንድ ዩኒቨርሲቲ ተከፍቷል። አይተሽው ከሆነ ኮዬ ፈጬ። እሱን በምንገነባበት ጊዜ በተለይ አድሚኒስትሬሽን ሆሉ ማለት ነው 5200 ካሬ ላይ ነው ያረፈው። G+6 ነው ቤዝመንት አለው።
ይሄ በ9 ወር ውስጥ ነው ያለቀው። አይቻለሁ። በጣም ፈጥኖ ነው ያለቀው። በጣም ፈጥኖ ነው ያለቀው። እሱ ብቻ አይደለም። አሁን ሸገር ከተማ አስተዳደር ብትሄጂ አንድ G+6 ህንጻ ታያለሽ። የመሶብ አንድ ማዕከል አገልግሎት እሱ በ7 ቀን ነው ያለቀው። የመጀመሪያው ግንባታ ማለት ነው። ሌሎች አንዳንድ መሟላት ያለባቸው ነገሮችና የግሪነሪ ስራዎችን ጨምሮ 90 ቀን ወይም 3 ወር ማለት ነው። ስለዚህ ፍጥነቱ የጥራት ችግር አለበት ወይ ደግሞ እንደዛ የሚሉ ሰዎች አሉ። ሌላ ጥያቄ ላነሳ ስለፈለኩ ነው የሚነሳውን ሀሳብ ለማጥራት ማለት ነው። መፍጠኑ የጥራት ችግር አለው ከሆነ ወይስ የስራ ባህላችን መለወጥ ወይ ደግሞ የቴክኖሎጂው ማደግ የቱ ነው? የጥራት ችግር አይደለም ነገሩ። ለምሳሌ ሲሚንቶ ድሮ በምንገነባበት ጊዜ አንድ ስትራክቸር ከሞላሽ በኋላ ቢያንስ ለ7 ቀን ለ8 ቀን ውሃ መጠጣት አለበት፣ መቆየት አለበት፣ ለመድረቅም ጊዜ ይፈጃል ተብሎ ይወሰዳል። ዛሬ ኪውሪንግ ኬሚካል የሚባል አለ። ይሄ ኪውሪንግ ኬሚካል የራሱ ካልኩሌሽን አለው፣ በጊዜው ያልቃል። ሁለተኛ የምንጠቀማቸው መሳሪያዎችና ቴክኖሎጂዎች ስካፎልዲንጎቻችን በሙሉ ተቀይረዋል። ፕሪፋብ የምንጠቀምበት ቦታ አለ ማለት አስቀድሞ ፋብሪካ ውስጥ የተመረተ እሱ ሲገጣጠም የቆይታ ጊዜውን በሳይንስ ተለክቶ ለምን ያህል ዓመት አገልግሎት ይውላል ተብሎ ተለይቶ ይቀመጣል። ስለዚህ በእጅ ከመነካካትም በወጥ መሳሪያ ቴክኖሎጂን በመጠቀም በመስራት ጥራቱን የጠበቀ ስራ መስራት ይቻላል ማለት ነው። በዚህ ሂደት ውስጥ የቴክኖሎጂ ሽግግርን አምጥቷል። አንዱ ይሄ ነው። አንዳንዱ ደግሞ ቴክኖሎጂም እያለ ግን እውነትም ደግሞ ጥንቃቄ ማድረግ ያለንበት ቦታ ደግሞ አለ። መንገድ በምንሰራበት ጊዜ በአግባቡ በባለሙያዎቹ በመሃንዲስና ባለሙያዎቹ በምክር ተደግፎ ካልተሰራ የሆነ ቦታ ክራክ ሊፈጥር ይችል ይሆናል። ነገር ግን አጠቃላይ እይታን በፖዚቲቭ ቲንኪንግ በምንወስድበት ጊዜ አሁን እየተያዘ እና እየተመራበት ያለው መንገድ ለትውልድ የሚተላለፍ ጥራትን፣ ብዛትን እንደዚሁም ደግሞ ጊዜ በአግባቡ በመጠቀም ስራዎቹን ማሳለጥ የተቻለበት ደረጃ ላይ ደርሰናል። ይሄ እንግዲህ ሁሉም ቦታ በተመጣጣኝ መስፋት አለበት። የኮሪደር ልማት ስራዎች ሲሰሩ የእርሶም ያው የተሳተፉበት አለ አይደል? የሸገር ከተማ እንደዚሁም ሌሎች ቦታዎች ላይ በተሳተፉበት ሌት ተቀን ነው የሚሰሩት የኮሪደር ልማት ስራዎች የምንመለከታቸው። በተለያዩ ጊዜ ለማየት ሞክረናል፣ ፕሮግራምን ሰርተንባቸዋልና በስራ ባህላችን ላይ በራሱ ለየት ያለ ነገር አምጥቷል ማለት እንችላለን። የስራ ባህላችንን በተለይ መለካት አለብሽ ብዬ የማስበው አንዱና ዋነኛው ነገር እኔ የአዲስ አበባ የመንገድ ኮሪደሮችን መውሰድ አለብን። አንዱ መጀመሪያ ሲጀመር የነበረው ፈታኝ ሁኔታና በሂደት ግን የአዲስ አበባ ክፍለ ከተሞች ራሳቸው ኦውን ያደረጉበት። ድሮ አንድ አባባል ነበረ፣ የፈረንጆቹ መጥቶ በሚሰሩበት ጊዜና የኛዎቹ በሚሰሩበት ጊዜ ያው ተደግፎ ይቆማል ምናምን ተብሎ ይጠራ ነበር። ዛሬ ግን ወጣት ኢትዮጵያውያን በ3 ሽፍት ይሰሩታል ያንን ስራ። ለምሳሌ አንድ ሽፍት አንቺ ገብተሽ ከሆነ 2 ሽፍት ሌላ ሰው ይገባል። አንቺ ሌሎቹን 2 ሽፍቶች ሌላ ቦታ ሄደሽ ትሰራለሽ። ከ24 ሰዓት ውስጥ 16 ሰዓት የመስራት ልምድ በግለሰብ ደረጃ የካበተበት ሁኔታ ተጀምሯል። ሁለተኛ ደግሞ ስራዎቹን ግንባታዎችን በፍጥነት የመጨረስ ስራው ልምድ ተይዞበታል ማለት ነው። ለምሳሌ አንድ የፉሪ ዓለም ገና ሚዲያን ነበረ አይተሽው ከሆነ መንገድ አካፋይ ውስጥ መሃል ላይ ሳሮችና እንትኖች የተደረደሩበት አለ። እንደዚሁም ከለገጣፎ የካባዶ ድልድይ አካባቢ ወደ ሰንዳፋ በምትሄጂበት ጊዜ ወደዛ የሚሄድ መንገድ አለ፣ ወደዚህ የሚመጣ መንገድ አለ።
በመሃል ላይ የተከመረ ድንጋይ አለ እና ቱቦዎች አሉ። እነሱን ከመንገዱ መሃል ጠርጎ ለማውጣት የወሰደው በጣም አጭር ጊዜ ነው። ምን ማለት ፈልጌ ነው? የስራ ባህል በሰዎች ዘንድም በተቋማትም ዘንድም ተቀይሯል። ተቋማት አሁን ቶሎ ስራ ጨርሰው ሌላ ኮንትራት መውሰድ ይፈልጋሉ። እኛ ጋር በሰብ ኮንትራክቲንግ ስራዎችን ይሰራሉ። ለምሳሌ በስማርት ፖል ተከላ፣ የዚህ ኮሪደር ልማት። ኮሪደር ልማት ማለት ብዙ ኮምፖነንቶች አሉት። በነገራችን ላይ የላንድስኬፒንግ ስራዎች አሉት። ላንድስኬፕ ላይ የሚሰሩ ሰዎች ቶሎ የተሰጣቸውን ስራ ይጨርሱና ወደ ሌላ ሽፍት ማድረግ ይፈልጋሉ። ግሪን አረንጓዴ የሚያለብሱ ሰዎች ቶሎ ይጨርሱና ወደ ሌላ ሽፍት ማድረግ ይፈልጋሉ። በዛፍ መከፈሉ ራሱ የራሱ ያንን ደግሞ የሚያጠጡ የሚንከባከቡ የሚተክሉ ሳይንስን የተከተለ የግብርና ልማት ነው ይሄንን ስራ የሚሰሩት። ስለዚህ ችግኝ ቶሎ ማፍላትን መንገድ በሚገነባበት ጊዜ ካሁን በፊት የመቁረጥ ስራ የሚሰሩ ከሆነ እሱ ላይ ኮንትራት ይዣለሁ ብሎ ያንን የኮንትራት ጊዜ በማራዘም ዋጋ መጨመር የሚፈልግ አስተሳሰብ ተቀይሯል። ያችን ፕሮጀክት ቶሎ በአጭር ጊዜ ውስጥ ጨርሼ ከተሰጠኝ ኮንትራት ውስጥ በፊት ጨርሼ ሌላ ፕሮጀክት እድል ይሰጠኛል ብሎ ማሰብ ተጀምሯል። ይሄ ነው የባህል መቀየር ማለት። ይሄ የስራ ባህልን ቀይሯል። የስራ ባህልን ብቻ ሳይሆን ደግሞ ብዙዎቹ እድል ለማግኘት ተፎካካሪነት፣ ተወዳዳሪነትን ጨምሯል ማለት ነው። ዳይሬክት ኤምፕሎይመንትን ጨምሯል። ለምሳሌ ለኮንስትራክሽን ሰራተኞች፣ ለአርኪቴክቶች፣ ለኢንጂነሮች፣ ለአርባን ፕላነሮች፣ ለኤሌክትሪሺያኖች፣ ለላንድስኬፐሮች ዳይሬክት ኤምፕሎይመንትን ጨምሯል። ከሱ ጋር ደግሞ የመጣው የስራ ባህል ምንድን ነው? ሌሊት ሽፍት የሚሰሩ ኮንትራክተሮች አሉ አይደለም? ሌሊት ምግብ የሚያቀርቡ ደግሞ ሬስቶራንቶች ተፈጥረዋል። ምክንያቱም ስራ ካለ ንግድ አለ ማለት ነው። ለሬስቶራንት፣ ይሄ ሪቴል ሾፕ መቸርቻሪዎች፣ ለትራንስፖርት ሰርቪሶች፣ ለቱሪዝም፣ ለማኑፋክቸሪንግ ኢንዱስትሪዎች በአጠቃላይ የተሳሰረ እንዲሆን ማድረግ ይችላል ማለት ነው። ይሄ ማለት ምን ማለት ነው? የቤተሰብ ገቢን ይጨምራል። ሁለተኛ ደግሞ የተጠቃሚ ወጪን ይጨምራል። የተጠቃሚ ወጪ ጨመረ ማለት ገቢ ያለው ማለት ነው። ይሄ በአጠቃላይ ኢኮኖሚክ ግሮዝ ስቲሙሌት ያደርጋል። ይሄ ነው ኢምፕሎይመንት ክሪኤሽንን ከባህል ጋር ያመጣል ብለን የምንወስደው ማለት ነው። ሌላው የተነሳሽነት ራሱ ፕሮዳክቲቪቲ አንደኛ የትራፊክ ኮንጀሽን ከተቀነሰ፣ መጨናነቅ ከሌለ ቶሎ እቃዎችን የማድረስ ስራዎችን የመስራት እድል ያገኛል ሰው። አንዱ በፍጥነት እየሰሩ የማደግን ባህል ጨምሯል ብሎ መውሰድ ይቻላል ማለት ነው። ሌላው ደግሞ የመንገዶች ለመኪና ብቻ የተከለሉ ከሆነ፣ መንገዶች ለሳይክል ብቻ የተከለሉ ከሆነ፣ መንገዶች ደግሞ ለእግረኛ ብቻ የተከለሉ ከሆነ ምንድነው? አንደኛ የሚጠፋ ጊዜን በትራፊክ የሚጠፋ ጊዜን ይቀንሳል። ሁለተኛ ነዳጅ አላግባብ ማባከንን ያስቀራል። በትራንስፖርት መዘግየትን ይቀንሳል። ይሄ በአጠቃላይ የዜጎችን የስራ ባህልና የሙያ ክህሎትን በመቀየር ረገድ ትልቅ ፋይዳ ያለው ብሎ መውሰድ ይቻላል። ይሄ ማለት ምን ማለት ነው? የኮሪደሮች ለምሳሌ አርሶ አደሩ ምርቱን ወደ ገበያ ያመጣል አይደለም? ምርቱን ወደ ገበያ በሚያመጣበት ጊዜ የማርኬት አክሰስ ይኖረዋል። አሁን አትክልት ተራ ድሮ እዚህ በነበረበት ጊዜና ጋርመንት ከሄደ በኋላ ሸማቹ ቶሎ የማግኘት እድል አለው። በእርግጥ አንዳንዱ ራቀን ሊል ይችላል እዚህ ቤቱ እዚህ አካባቢ ለሆነ፣ ነገር ግን በእግሩ እንኳን ሄዶ ለመግዛት ከሌባ ጋር መጋፋት አለ፣ ከመኪና ጋር መጋፋት አለ፣ ከሰው ጋር መጋፋት አለ፣ ከእንስሳት ጋር መጋፋት አለ። ይሄ ጊዜን ይገላል። በአጭር ጊዜ ውስጥ በራይድ ወይንም ደግሞ በራሱ ብስክሌት ወይንም ደግሞ እንደ አቅሚቲው ባለው አማራጭ ትራንስፖርት ቶሎ ይደርሳል። ገበሬውም አምጥቶ ይሸጣል። በሁሉም የመግቢያ በሮቻችን አካባቢ የገበያ ማዕከላትን እንደዚሁም ደግሞ በፋክተሪዎች አካባቢ
ያሉ ምርቶች ቶሎ እንዲደርሱ ለማድረግ ቢዝነስን ኢፊሸንትሊ ኦፕሬት ለማድረግ በቅልጥፍና ናሽናል ፕሮዳክቲቪቲ ላይ ይሄ ሁሉ ኮምፒቲቲቭነስ ላይ ይሄ ሁሉ አስተዋጽኦ አለው ብሎ መውሰድ ይቻላል ማለት ነው። በሌላ መንገድ አንዲት ነጥብ እዚች ላይ ልጨምርልሽ። ሪል ስቴት ሴክተሩን ራሱ በደንብ ነው የሚያበረታታው። ሪል ስቴት በምንልበት ጊዜ የማይንቀሳቀስ ንብረት ባለቤትነት ማለት ነው። ሪል ስቴት ማለት አሁን የምናያቸው የቤቶች ግንባታ ብቻ አይደለም። በማይንቀሳቀስ ንብረት ላይ ያለሽ መብትና ንብረቱን ራሱ ለገበያ ማቅረብ ላይ ያለሽን እድል በጣም ያሰፋልሻል። ይሄ ማለት ምን ማለት ነው? በመሬት ቫልዩ ላይ አሁን ግንፍሌ አካባቢ የነበረው ሱቆች ታውቂያለሽ አይደል? የነበሩ ሱቆች ድሮ ከነበሩት አሁን ያላቸው ዋጋ የዛች አካባቢ ያለችው ቁራሽ መሬት የምታወጣው ዋጋ በጣም ይጨምራል። ላንድ ቫልዩ የምንለው ማለት ነው። ሌላው ደግሞ ፕሮዳክቲቪቲ ዲማንድ የአምራችነት እና የምርት ፍላጎትም ጭምር ይጨምራል ማለት ነው። ከዛ ውጪ ግን ኮመርሻል ዴቨሎፕመንቱ በጣም ከፍተኛ ነው የሚሆነው ማለት ነው። ዛሬ አሁን ፒያሳ አካባቢ ወይም ደግሞ ሲኤምሲ ጎዳና ላይ አዲስ የለሙ አካባቢዎች ላይ የመሬት ዋጋን ብትጠይቂ ትየለሌ ነው። አንዲት ምሳሌ ብቻ እዚህ ጋር ልጠቅስልሽ የምፈልገው እኔም ያየሁት ቢሾፍቱ ሪል ስቴቶች አካባቢ ቤቶች ዋጋ በሚጠየቅበት ጊዜ የዛሬ 2 ዓመት 3 ዓመት በጣም ርካሽ ነበሩ። ያ ማለት ምን ማለት ነው? የዛች የ140 ላይ ያለፈው ንብረት እና የ140ዋ መሬት ስፋት ዋጋ በጣም ጨምሯል። ሱቆች ልከራይ ብቲ በጣም ውድ ነው። ይሄ ደግሞ ኮኔክቲቪቲው ከየት ወደ የት ስለሄደ ነው? ከአዲስ አበባ ወደ አዲሱ አየር መንገድ ልማት አለ የሚባል ወሬ ሰው ሲሰማ ላንድ ቫልዩ ይጨምርለታል። በራሱ ጊዜ ደግሞ የቢሾፍቱ ከተማ ውበትን ስለጨመረ አሁን አዲስ አበባ ላይ አንድ ኢቨንት ከተካሄደ ሁለተኛ ኢቨንት ቢሾፍቱ ነው የሚካሄደው። አዲስ አበባ ላይ ስልሽ ደግሞ በዙሪያው ሸገር ለምሳሌ አሸዋ ሜዳ ላይ ያለው ኩሪፍቱ ሪዞርት ካሁን በፊት ይጠቀሙት የነበረው የሰው ብዛትና ዛሬ የሚጠቀመው የሰው ብዛት የትየለሌ ነው። እንጦጦ ላይ ያለው ኩሪፍቱ ሪዞርት የሚጠቀመው የሰው ብዛት ዛሬና ካሁን በፊት የነበረው የተለየ ነው። ይሄ ማለት ምን ማለት ነው? የሪል ስቴቶች የመስፋፋትም በዳይሜንሽን የመስፋፋትም በአገልግሎታቸውም ተፈላጊነትንም የጨመረበት ሁኔታ ስላለ ይሄ ከቱሪዝም ዴቨሎፕመንት ጋር ይያያዛል። የቱሪዝም መስህብን በጣም ይፈጥራል። ሌሎች የቱሪዝም መስህቦችን እንድትሰሪ ይገፋፋሻል። ለምሳሌ የሸገር ከተማ አስተዳደር አሁን በዙሪያው ያሉ 12 ተራራዎች አሉ። ታውቂያቸው እንደሆነ አላውቅም። አንድ ባንድ ባይሆንም አዎ፣ እነ የሬር ተራራ፣ እነ ወጨጫ ተራራ፣ እነ ፉሪ ተራራ፣ እዚህ እነ ሱሉልታ፣ ነጋራ ቦሎ ምናምን የምንላቸው ተራራዎች በብዛት አሉ። ብዙ ናቸው። እዚህ ውስጥ ንጹህ ውሃ የሚመነጭበት የምንጠጣቸው የታሸጉ ውሃዎች እነሱ ከዛ ነው የሚያጡት። አሁን እነዚህን አካባቢዎች የቱሪዝም መዳረሻ ለማድረግ ታቅዶ እየተሰራ ነው። መንግስት ይህንን በሚሰራበት ጊዜ እዛ አካባቢ ያለው የማይንቀሳቀስ ንብረት ያለው አርሶ አደርም ለወደፊት ባለሀብትም ዋጋው ይጨምርለታል። እግረ መንገዱን አንድ ነገር ላነሳለሽ። የሸገር ከተማ አስተዳደር አሁን ሮድ ኢንፍራስትራክቸርን በሚገነባበት ጊዜ ለመጪው 50 እና 150 የልጅ ልጆች ተብሎ ታስቦ ስለሚሰራ 250 ሜትር ነው ዘሸገር ግራንድ ሮድ የሚባለው ማለት ነው። ስፋቱ 250 ሜትር በጣም ትልቅ ነው። እስካሁን ትልቁ ስፋት ተብሎ የሚወሰደው እስከ 120 140 ነው የማውቀው። ይሄ 250 ሜትር የተለያዩ አገልግሎቶችና ሪዘርቮች አሉት ለወደፊት ተቆጥቦ የሚቀመጡ ማለት ነው። ኮሪደር ዴቨሎፕመንት በምንሰራበት ጊዜ ለትውልድ አስበን ስንሰራ ለዛሬ ከሆነ መልሶ ኮንጀስሽን የሚፈጥር ከሆነ መልሶ ማፍረስን በአጭር ጊዜ ውስጥ የሚጋብዝ ከሆነ ሰስተናቢሊቲ የለውም ማለት ነው። ሰስተናብል
መሆኑን የሚያሳይ ስለሆነ ከስራ ባህልም ጋር ከኢኮኖሚክ ተጠቃሚነትም ጋር ከማህበራዊ ከባህል እና ከሌሎች ኢንቨስትመንት ኦፖርቹኒቲዎች አንጻር ሌሎች የውጭ ሀገር እንግዶቻችን የተደመሙበት ምክንያት አንዱ ሳይንሱን መሬት ላይ ማውረድ በመቻሉ ነው ብዬ ነው የማስበው። በሀገሪቱ ጠቅላላ ምርት ወይም ጂዲፒ በምንለው ላይ ያለው ቀጥተኛ ተጠቃሚነትን ብናነሳ ደስ ይለኛል። ለምሳሌ ትልቅ ኢንቨስትመንት ነው። አንድ ነጋዴ ወይም አንድ ባለሀብት ኢንቨስት ሲያደርግ የበለጠ ነገር አገኝበታለሁ፣ የተሻለ ነገር ከዚህ የበለጠውን ነገር ወደፊት እጠብቃለሁ በሚል ነው። እርስዎም እንዳሉት ትውልድን ታሳቢ ተደርጎ የሚሰራ ስለሆነ ማለት ነው። ሀገርም ይህንን ለኮሪደር ልማት፣ በከተማ ልማት፣ በአጠቃላይ የዚህ የስማርት ሲቲ የማድረግ የቴክኖሎጂውንም አጠቃላይ ስራዎች ሲሰሩ፣ ወንዞች ሲለሙ፣ እነዚህ ነገሮች ሁሉ በኋላ ለሀገር የሚጠቅሙትን ነገሮች ታሳቢ ተደርጎ ነው ብዬ አምናለሁ። እና ከዚህ ጋር ተያይዞ ቀጥታ ጠቅላላ ምርት ላይ ምን አይነት ተጨባጭ አስተዋጽኦ ይኖረዋል? ይሄ አንደኛ የመሰረተ ልማትን ከማሻሻል አንጻር፣ ኢንቨስትመንትን ከአትራክት ከማድረግ አንጻር፣ የስራ እድልን ከመፍጠር አንጻር፣ እንደገና ምርታማነትንና አገልግሎትን በተለያዩ ሴክተሮች ውስጥ ከማቅረብ አንጻር ትልቅ አስተዋጽኦ አለው ብዬ አስባለሁ። በተለይ ከጂዲፒ ግሮዝ አንጻር በምናይበት ጊዜ በኮንስትራክሽን ኢንዱስትሪ ውስጥ መንገድ ዋነኛ ስራ ነው። ድልድይ፣ የፍሳሾች ድሬኔጅ ሲስተሞች፣ የኮመርሻል ቢልዲንጎች ብለን የምንይዛቸው፣ ፐብሊክ ፓርኮች ብለን የምንይዛቸው፣ ሃውሲንግ ዴቨሎፕመንትስ በራሳቸው ቤቶች ልማት፣ እነዚህ አጠቃላይ የኮንስትራክሽን ካምፓኒ ብለን በምናይበት ጊዜ ኢንጂነሮች፣ ሰፕላየሮች፣ ሌሎች ሰራተኞች ለናሽናል ፕሮዳክሽኑ አስተዋጽኦ ያደርጋሉ እና ገቢን ይጨምራል። ይሄ አደረገ ማለት ምን ማለት ነው? አውትፑት ምርትን፣ ሁለተኛ የመንግስት ወጪን ገቨርንመንት ስፔንዲንግ የምንላቸውን፣ ሶስተኛ ፕራይቬት ሴክተር አክቲቪቲ አጠቃላይ ዳይሬክትሊ ጂዲፒን ከፍ የሚያደርጉ ናቸው ማለት ነው። በሁለተኛ ደረጃ ቢዝነስ እና ንግድ የንግድ ተቋማትና ንግድ በራሱ እንዲያድግ ያደርጋል የኮሪደር ዴቨሎፕመንቱ። ይሄ ማለት ምን ማለት ነው? ትራንስፖርቴሽን እና ኮኔክቲቪቲን በገበያ ማዕከላት፣ በንግድ ማዕከላት፣ በኢንዱስትሪ አካባቢዎች እና በመኖሪያ ሰፈሮች ላይ ኮኔክቲቪቲው በጣም የተቀላጠፈ እንዲሆን ያደርጋል። ይሄ ደግሞ በበኩሉ ምንድነው የሚያደርገው? አንደኛ እቃዎች፣ ሸቀጦች በፍጥነት እንዲደርሱ ለተፈለጉለት ዓላማ፣ ሁለተኛ የትራንስፖርት ወጪዎችን እንዲቀንስ በማድረግ፣ ሶስተኛ ብዙ ተጠቃሚ ኢንድ ዩዘር የምንለው ኮንሱመሩም ሰፕላየሩም ከስተመር ብለን ደንበኛ ብለን በምንወስደው አካባቢ በብዛት ይደርሳል። ሌላው ደግሞ ሽያጭና ትርፋማነትን ይጨምራል። እነዚህ ተደምሮ ምንድነው የሚያመጡት በአንድ ሀገር ውስጥ ማለት ነው? አንደኛ ኢኮኖሚው ያድጋል። ኢኮኖሚው በሚያድግበት ጊዜ አገሪቷ ብዙ ምርት፣ ብዙ ጉድስ የምንለው ጉድስ ኤንድ ሰርቪስስ እንድትጨምር ያደርጋታል። ይሄ ማለት ደግሞ የጂዲፒ እድገት ማለት ነው ማለት። ሶስተኛ የአገር ውስጥና ቀጥተኛ የውጭ ኢንቨስትመንትን ያበረታታል፣ ይስባል፣ እንዲመጡ ኢንሴንቲቮችን ይጨምራል። ይሄን በአጠቃላይ በሚጨምርበት ጊዜ ፎሬን ዳይሬክት ኢንቨስትመንት፣ ሪል ስቴት ኢንቨስትመንት ቅድም ያነሳሁት ማለት ነው፣ ሆቴልና ቱሪዝምን፣ ከዛ የመገበያያ ሱቆች ሞልስ የምንላቸው ማለት ነው እና ቢሮዎችንም ጭምር በማስፋፋት የአንድን ሀገር ጂዲፒ በከፍተኛ ሁኔታ እንዲጨምር ያደርጋል ማለት ነው። ኮሪደር ዴቨሎፕመንት ዘርፈ ብዙ አገልግሎቶች አሉት። አሁን የውጭ ሀገር ጎብኚዎችም ዝም ብሎ ውበትን፣ ብልጭልጩን፣ የማታ መብራትን፣ የቀን አረንጓዴውን አይተው አይደለም፣ መጥተው ቀምሰው ነው ቴስት አድርገው አገልግሎቱን ተጠቃሚ ሆነው ከአሁን በፊት ከነበራቸውና አሁን
ያንን የነበረውን ጉድለት ከሞላላቸው አንጻር በሚያዩበት ጊዜ ነው። ሶ ኢንቨስተሮች፣ ቱሪስቶች ምንድን ነው የሚመርጡት ብለን በምናይበት ጊዜ አንደኛ ተአማኒነት፣ ተደራሽነት፣ መሰረተ ልማት፣ ሁለተኛ ንጹህ አየር ክሊን ኢንቫይሮንመንት። የግንፍሌ አካባቢ የነውቤ በረሃ ጀርባ ያሉ ወንዞች አካባቢ የነበሩ ሽታዎች አሁን አሉ የሉም? የተለያዩ ቦታዎች በምንሄድበት ጊዜ ኤፊሽንት ትራንስፖርቴሽን፣ ኦርጋናይዝድ አርባን ፕላኒንግም ስላለው እነዚህ ነገሮች ተሟልቶ ስለሚያገኙ በጣም ውጤታማ ይሆናል ማለት ነው። ከዚህ አንጻር ነው ማየት ያለብን ከጂዲፒ ግሮዝ አንጻር። ጥሩ። እንደው ስለ ከተሜነትና ስለ ቅድም ሲያነሱ ነበር ስለ ከተማ ልማት ክቡር ጠቅላይ ሚኒስትሩም ሲያነሱ ነበረ። ሰዎች ወደ ከተማ ነው እየመጡ ያሉት ዜጎች፣ ግን ደግሞ ከተማን ወደ ዜጎች ነው ማቅረብ የሚያስፈልገው የሚሉ ሀሳቦች እየተነሱ ነበር በተደጋጋሚ። ምናልባት የኮሪደር ልማት አንዱም የመሰረተ ልማት ነው ለእድገት ለሀገራችን ኢኮኖሚ እድገት የሚያስፈልገው መሰረተ ልማት ነው አንዱም ብለናልና መሰረተ ልማት ነው ኮሪደር በራሱ መንገድ መስራት ሌሎችንም ነገሮች መስራት ስለሆነ እነዚህ መሰረተ ልማቶች በተለያዩ ከተሞች በሄዱበት ጊዜ ወይም ሲሄዱ ከተሞች እየለሙ ይመጣሉ። በዚህ ልክ ደግሞ ወደ ሰው ከተማ አቀረብን ማለት እንችላለን ወይ? ይሄ ኮሪደር ልማት በከተሜነት ላይ ወይም በከተማ ላይ ምን አይነት አስተዋጽኦ አለው? ከተሜነትን ወደ ዜጎች ከማቅረብ አንጻር በጣም ጥሩ ጥያቄ ነው። ይሄ አሁን የኮሪደር ልማት የከተማ ኮሪደርን ብቻ ነው አንዳንድ ሰው የሚያውቀው። ነገር ግን የኢትዮጵያ መንግስት የገጠር ኮሪደር ልማትም አለው። ሁለቱም አለ። የገጠር ኮሪደር ልማት በምንሰራበት ጊዜ አገልግሎቶች በአንድ ማዕከል ይሰበሰባሉ። ከተሜነት ይቋቋማል። ድሮ ሰው ከተማን ፍለጋ ይመጣል። አርበን ዳይናሚዝም አንዱ ቻሌንጅ የሚሆንበት ጊዜ ምን ሲሆን ነው? ሰዎች ከሩራል አርበን ማይግሬሽኑ ከቁጥጥር ውጭ በሚሆንበት ጊዜ ነው። አብኖርማል በሚሆንበት ጊዜ ነው። ስለዚህ አንዳንድ አሁን ውጭ ሀገር በምትወስጂበት ጊዜ ያደጉ ሀገሮች የሩራል አርባን ማይግሬሽኑ በጣም የለም ማለት ይቻላል። እንደውም ዘ ሪቨርስ የሆነበት ሁኔታ አለ። ሰዎች ከከተማ ወደ ውጭ ወጣ ብሎ ተንፍሶ ለመኖር ኢንዱስትሪ ብክለትን ሽሽት ማለት ነው። እንደኛ ሀገር ባሉ ግሮዊንግ ኢኮኖሚስ አንዱ ቻሌንጅ ሩራል አርባን ኢንፍሎ ነው። ይሄንን ማኔጅ ለማድረግ ግን ሩራል ኮሪደር ዴቨሎፕመንት በጣም ውጤታማ ጠቀሜታ ያለው ነው። አሁን ኦሮሚያ መንግስት ሀሮሜ ብሎ እያቋቋማቸው ያሉት መለስተኛ የገጠር ከተሞች አሉ። ምሳሌ ማነሳው እዛ አካባቢ የኮሪደር ዴቨሎፕመንቱ እየደረሰ ነው። የገጠር ከተሞች አካባቢ ማለት ነው። በሌሎችም ክልሎች ይሄ አለ፣ በስፋት አለ። ይሄ ምንድን ነው የሚያደርገው? የገቨርናንስን አመራርን በአንድ ማዕከል፣ አገልግሎትን በአንድ ማዕከል፣ ሁለተኛ ማህበራዊ አቅርቦቶቹን የትምህርት፣ የጤና፣ ሌሎች የሶሻል ቫሊዩ ብለን የምንወስዳቸውን ይገነባለታል ማለት ነው። ምንድን ነው እየሆነ ያለው ማለት ነው? ከተማ የነበረው የዴቨሎፕመንት ኢሹዎች በኮሪደር ዴቨሎፕመንቱ ምክንያት ገጠር ውስጥም ገብቶ ይኖራሉ። አገልግሎትን ከከተማ ወደ ገጠር በምንወስድበት ጊዜ ገጠርም ለብቻው ባህሪውን ይዞ እዛው ተነጥሎ እንዳይቀር፣ ከተማውም የራሱን ባህሪ ተነጥሎ እንዳይቀር ግን ኮኔክቲቪቲው ደግሞ በኮሪደር ዴቨሎፕመንት ተቋቁሞለታል። ይሄንን እንግዲህ ክሪቲካሊ ኢምፕሊመንት ማድረግ ይፈልጋል። ካነሳሹ ጥያቄ ጋራ አብሬ ማንሳት የምፈልገው ኦቨርኦል ኢኮኖሚክ ዴቨሎፕመንት ጠቀሜታ አለው ብለን በምናነሳበት ጊዜ ምን ማለት ነው? አንደኛ የገጠሩም የከተማውም ቤተር ሊቪንግ ስታንዳርድ የኑሮ ደረጃ እንዲኖረው ያደርጋል። ይሄ ማለት አንደኛ ንጹህ አየር፣ የተሻለ ትራንስፖርት፣
የተሻለ ሴፍቲ ደህንነት ሴኩሪቲ የተሻለ ኢኮኖሚክ ኦፖርቹኒቲ እንዲኖረው ያደርጋል። ይሄ ማለት በሌላ አነጋገር ደግሞ ከኢኮኖሚክ ዴቨሎፕመንቱ ሁለተኛው ዘርፍ አርባን ሞደርናይዜሽን ቅድም ያወራ ነው። እንዲሁ ለማጠቃለል ያህል ነው ማነሳቸው። ይሄ አርባን ሞደርናይዜሽን ደግሞ ስማርት ሲቲ፣ ዲጂታል ኢኮኖሚ፣ ኢንዱስትሪያል ግሮዝ፣ ኢኖቬሽን የምንለው ይሄ ኮሪደር ዴቨሎፕመንት ውስጥ የተሟላ ነው። ለምሳሌ አንድ ስማርት ሲቲ በቴክኖሎጂ የታገዘ ነው በምንልበት ጊዜ ከአሁን በፊት ቴክኖሎጂው በቴሌ በኩል የሚደርስ አለ፣ በመብራት በኩል የሚደርስ አለ፣ በስዌር ሲስተም የሚደርስ አለ። እነዚህ በሙሉ በአንድ ስዌር ላይን በመሰረተ ልማት ዝርጋታ ሲስተም ስር ከስዌሬጅ ላይኑ ጎን ለጎን እንዲሄድ አድርጎ መዘርጋት ይቻላል። ከፖሎች ጋር አድርጎ መዘርጋት ይቻላል። ዘን ኢንዱስትሪያል ግሮዝ ኢኖቬሽን ፈጠራ እየታከለበት እየተሻሻለ የሚሄድ ነው። ሶ ይሄ ማለት ምን ማለት ነው? በገጠርና በከተማ በክልልና በክልል በሀገር ኢቭን ከኢትዮጵያም አልፎ ደግሞ ጎረቤት ሀገሮቻችን ተመሳሳይ እድገት እንዲኖረን እንፈልጋለን አይደለም? ሶ ሪዳክሽን ኦፍ ሪጂናል ኢኮኖሚክ ጋፕስ የምንለው ከቦታ ቦታ ያለው የኢኮኖሚ ልዩነት ክፍተቶችን ይዘጋልናል ማለት ነው። ሶ ይሄ በአጠቃላይ በእነዚህ ሶስቱ ኦቨርኦል ኢኮኖሚክ ግሮዝ ማየት አለብን። ነገር ግን ድሮባክ ኔጌቲቭ ኢምፓክት ደግሞ የለም ማለት የለብንም። አንዱ እንግዲህ ይሄን ስራ በምንሰራበት ጊዜ ከፍተኛ የመንግስት ወጪ ሊያስከትል ይችላል። የበጀት ዕዳ፣ የበጀት ጫና፣ የፓብሊክ ፖሊሲ ዓለም መዛባት ሊኖር ይችል ይሆናል። ይሄ ማለት ምን ማለት ነው? ዲስፕሌስመንት ኦፍ ስሞል ቢዝነስ ኤንድ ሬዚደንት ዝቅተኛ ነዋሪዎች መፈናቀል፣ ቢዝነሶች መቋረጥ ይሄ እውን ነው የምናያቸው ነገሮች አሉ። ኢንፍሌሽን ኢን አርባን ፕሮፐርቲ ፕራይስስ ለምሳሌ ኑሮ ውድነት ማለት ነው ኢንፍሌሽን። እነዚህ ነገሮች የከተሞች ላይ ጫና ይፈጥራሉ። ምክንያቱም ዜጎች መካስ አለባቸው፣ ጫናዎቻቸው መወገድ አለባቸው። ሶ ይሄን በምናደርግበት ጊዜ ሁል ጊዜ ባላንስን የጠበቀ ለትውልድ የሚተላለፍ ነገርን የጠበቀ እነዚህ ነገሮች ደግሞ በሚቀንስ መልኩ ስራዎቹ መሰራት አለባቸው። ስለዚህ ለምሳሌ በምን መልኩ አሁን እዚህ ጋር ሀሳብም ጥቁማም ለመስጠት አይደለ እዛው ላይ እንዴት አድርገን እነዚህን ችግሮች መፍታት የምንችለው? እንግዲህ ሰው ከረዘም ያለ ጊዜ ይሄ ኮሪደር ልማት ስራ ሰርቷል። የተለያዩ የልማት ስራዎች እየተሰሩ ነበር። በዚህ ውስጥ እንግዲህ የመጡ ተግዳሮቶችን የተፈጠሩ ካንዱ በአንዱ እየተማማርንበት አይደለም የምንሄደው። ከችግሮቻችን ትምህርት እንወስድበታለን ብዬ አምናለሁ። ስለዚህ እንዴት አድርገን ነው እነዚህ የለየናቸውን ችግሮች ራሱ እየፈታናቸው የምንሄደው? በምን መልኩ ነው ትክክለኛ ምላሽ መስጠት የምንችለው? መልሶች ውስጥ ደግሞ በትክክል መሬት ረግጠዋል ማለት የምንችለውስ እንዴት ነው? ይሄ እንግዲህ ትልቅ ስራን ይፈልጋል። አንዱ ቤኔፊትስ ጥቅሞቹ እንዲቀጥሉ በቀጣይነት ማህበራዊ፣ ኢኮኖሚያዊና አካባቢ ጥበቃ እንዲሁም ባህላዊ ሁኔታ ይዘታቸውን ይዘው እንዲቀጥሉ ማድረግ ካስፈለገ ሰስተነብል ኮሪደር ዴቨሎፕመንት መሆን አለበት ማለት ነው። ሰስተነቢሊቲ መገለጫዎቹ አሁን ያነሳዋቸው 4 ነጥቦች ናቸው። አንዱ ትውልዱ በሶሻል፣ በኢኮኖሚ፣ በአካባቢ ጥበቃ ኢንቫይሮንመንት የምንለው እና በባህል ያንን እስከሚቀጥሉ ከትውልድ ትውልድ የሚተላለፍ መሆን አለበት። ሶ ይሄንን ሰክሰስፉል በረጅም ጊዜ ሰክሰስፉል ለማድረግ ውጤታማ ለማድረግ ከተሞች በግንባታና በማስዋብ ላይ የሚያደርጉት ትኩረት እንዳለ ሆኖ ምን ማድረግ አለባቸው? ቀጣይነቱን ማረጋገጥ አለባቸው። መልሶ ጥገና ሜንቴናንስ የምንለው፣ ሁለተኛ ህብረተሰቡን ያሳተፈ
ኢኮኖሚክ ኢንክሉዥን፣ የአካባቢ ጥበቃን ማዕከል ያደረገ እና የረጅም ጊዜ ፕላን። እነዚህ እንግዲህ የከተማ ውበትና ልማት ስራዎችን በዘላቂነት አይደለ በዘላቂነት ተጠቃሚ እንዲሆኑ ኢኮኖሚያዊ ጠቃሚነት ተግዳሮቱንም የሚፈቱ እነዚህ ናቸው። ችግሮችን ይፈታሉ። ለምሳሌ ከፕላኒንግ በምንነሳበት ጊዜ ከአርባን ፕላኒንግ ስትራቴጂክ ሎንግ ተርም ፕላን ሊኖረው ይገባል። ይሄ ማለት ምን ማለት ነው? ክሊር ማስተር ፕላን መኖር አለበት። ፖፑሌሽን ፕሮጀክሽን በተለይ ብዝሃ ህይወትን የህዝብ ቁጥር ወደፊት ምን ያህል ያድጋል ተብሎ ላንድ ዩዝ ፖሊሲ በየጊዜው ትራንስፖርቴሽን ስትራቴጂ በደንብ ማየት አለባቸው። ይሄ በሌለበት በአጭር ጊዜ የቶሎ ቶሎ ስራ ከሰራን ኦቨር ክራውድድ ይሆናል፣ ፑርሊ ማኔጅድ ይሆናል፣ ለደህንነትም አስጊ ይሆናል። ሁለተኛው ሜንቴናንስ ኤንድ ማኔጅመንት ብዬ ያነሳሁት ይሄ መንገድ ዌስት ኮሌክሽን ሲስተማችን፣ የድሬኔጅ የዛፎችና የላንድስኬፕ ስራዎቻችን፣ የመንገድ ላይ መብራት ስትሪት ላይቲንግ ሜንቴናንሱ ስትሪክትሊ መያዝ አለበት። ይህንን ካካተተ ጥሩ ውጤት ይኖረዋል ብዬ አስባለሁ። ሌላው ፋይናንሲንግ ላይ ነው ሰስተናቢሊቲ መኖር ያለበት። ሪላያብል ፋይናንስ መገኘት አለበት። በተለይ ደግሞ ፖሲብል ፋንዲንግ ሶርስስ የፕሮፐርቲ ታክስ፣ የፓርኪንግ ፊ። አሁን ፓርኮች፣ የመኪና ፓርኪንጎች በደንብ እየተስፋፉ ነው። እሱ ብዙ የገቢ ምንጭ መሆን አለበት ለኮሪደር ዴቨሎፕመንቱ። ፓብሊክ ፕራይቬት ፓርትነርሺፕ፣ አንዳንድ መንገዶች ደግሞ የሚከፈልባቸው ሆኖ ቢሰሩ የማይከፈልባቸው ለሰፊው ሕዝብ የሚጠቅሙትን መደጎም ይችላሉ። ለምሳሌ እንደ አዲስ ሃይዌይ ክፍያ አይነቱ እሱ አሁን ትርፋማ ነው። ሌሎቹም የቱሪዝም ረቨኑ መኖር አለበት። አሁን እዚህ አዲስ አበባ አካባቢ በየሳምንቱ ወጣ ብሎ የሚዝናናበትን ለዛ ደግሞ ለጋራዎቻችን፣ ለአንዳንድ ባህላዊ ሴቶቻችን፣ ቅርሳዊ ተቋሞቻችን የተወሰኑ ገቢዎች ቢኖር ይህንን ተግዳሮት ይሸፍናል። ፐብሊክ ትራንስፖርቴሽኑን ኢንተግሬት ማድረግ ነው። አሁን እኛ የለመድነው መኪና ነው፣ ታክሲ ነው፣ ባስ ነው። ባስ እንዳለ ሆኖ የተጨማሪ ሬል ትራንስፖርት ሊኖር ይገባል። ባይክሊንግ፣ ሁለተኛ ደግሞ የፔdestrian መኖር አለበት። ከዛ ባሻገር ደግሞ ሌሎች አማራጮችም አሉ። ፖሊዩሽንን መቀነስ ይቻላል። ኤንቫይሮንመንታል ሰስቴናቢሊቲ ማንሳት ይቻላል። ብዙ ፖይንቶች ማንሳት ይቻላል። እንዲሁ ገረፍ ገረፍ ለማድረግ የኮሚኒቲ ፓርቲሲፔሽን መኖር አለበት። ማህበረሰቡ ተሳትፎ ሌሎቹንም ያካተተ የኢኮኖሚ እንቅስቃሴ፣ የካልቸር የባህልና የማንነት እንክብካቤ ፕሮቴክሽን፣ ጥበቃ። ከዛ ውጪ የኮራፕሽንን ደግሞ መታገል አለበት መንግስትና። እነዚህ ሁሉ ነገሮች መኖር አለባቸው። የስማርት ሲቲ፣ የኢኮኖሚክ ዳይቨርሲፊኬሽን፣ በተለይ የተለያዩ ስራዎች በብዛት በመንግስት የሚመሩ በነዋሪዎች የሚመሩ በህዝብ የሚመሩ የኢኮኖሚክ ስራዎች በብዛት ዘርፈ ብዙ መሆን አለባቸው። ፐብሊክ አዌርነስ ደግሞ ትልቁ ነገር ነው እና እነዚህ ሁሉ ወስደን በምናይበት ጊዜ ምንድነው ማሰሪያው? የህግ ኢምፕሊኬሽን አለው። የህግ ፐርስፔክቲቭ ነው የሚገዛቸው እነዚህ ነገሮች። እነዚህ የህግ ፐርስፔክቲቭ እና በመመሪያ yes ስትሮንግ ሌጋል ፍሬምወርክ መኖር አለበት። ፕላኒንግ ጋይድ ማድረግ አለበት። ኮንስትራክሽንን፣ የመሬት አጠቃቀምን እና ፓብሊክ ሴፍቲን በደንብ ማየት አለበት ማለት ነው። ይሄ ማለት ሁሉንም ባልዘረዝርልሽም ላንድ ዩዝ ኤንድ አርባን ፕላኒንግ ሬጉሌሽኖች መኖር አለባቸው። ህጎቹ የፕሮፐርቲ ራይት ኤንድ ኮምፐንሴሽን፣ በተለይ የካሳ የንብረት መብት። ምክንያቱም ሀገራችን መሬት የግለሰብ ስላልሆነ በመሬቱ ላይ ያረፈው ንብረትና የይዞታው መብት በደንብ መከበር መረጋገጥ በየጊዜው እያታደሰ መሄድ አለበት። በዚህ በኩል የኢትዮጵያ ህግ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም በዚህ በመሬት ህግ አካባቢ ብዙ ምርምር እንዳደረገ ሰው የሀገራችንን ነባራዊ ሁኔታን ማዕከል ያደረገ የተሻሉትን ሀገሮች ደግሞ ልምድ የቀመረ
ከዛ ባሻገር ደግሞ በየጊዜው ደግሞ ግድፈቶቹን እያየ ደግሞ እየተሻሻለ የመጣበት በተለይ የካሳ ህጉ ጥሩ ነው ብዬ ነው የማስበው። አሁን ደግሞ የፕሮፐርቲ ታክስ ተጀምሯል። እሱ ጥሩ ነው። ከዛ ውጪ ትንሽ በደንብ መስራት አለብን ብዬ የማስበው የኢንቫይሮንመንት ሬጉሌሽን ላይ ነው። እንትኖቹ ዛፎቹን እየተከልን ነው፣ ደኖቹን እያበዛን ነው። በግሪን ሌጋሲ በጣም ብዙ ሄደናል። እንዴት ነው እየተንከባከብናቸው ያለው? እንዴት ነው ጥፋት ሲደርስባቸው እየተቆጣጠርንና ለትውልድ ለመጪው ትውልድ እንዲጠቅሙ እያደረግን ያለ ነው የሚለው በደንብ መታየት ያለበት። የፓብሊክ ሴፍቲ ኤንድ አክሰስንም በዛው መንገድ ማየት ጥሩ ይመስለኛል። ከዛ ውጪ ደግሞ በኢኮኖሚክ ፐርስፔክቲቭም አለው፣ በሶሻል ፐርስፔክቲቭም አለው። ቅድም ያወራናቸውን በሙሉ ተንከባክቦ መሬት ላይ ካዋለ እኔ የውጭ ሀገር ሌሎቹ አካላት የተለያዩ አካላት መጥቶ የሚያደንቁት እውነት ነው፣ ትክክል ነው። ነገር ግን ቻሌንጆቹን ቅድም ያነሳናቸውን እያስቀረን ነገር ግን ሰስቴነብል እና ለረጅም ዘመናት ለትውልድ በሚያገለግል መልኩ ደግሞ ታሳቢ አድርገን ብንይዛቸው በዚሁ ፍጥነትና ከዚህም በተሻለ ደግሞ በቴክኖሎጂ በተደገፈ መንገድ ብንመራቸው ጥሩ ውጤት እናገኛለን ብዬ አስባለሁ። ምንም ነገር ሲሰራ የዜጋው ጥያቄ ለኔ ለሀገሬ ምንድነው የሚጠቅመው፣ ምንድነው የሚመጣልኝ የሚለውን ነገር ነው። ማንም በሌላ አንስተናል። ሀገር አደገች፣ ኢኮኖሚዋ አደገ ብለን ካልን፣ ከተማ ለማ ብለን ካልን ዞሮ ዞሮ የዜጎች ተጠቃሚነት በዚህ ውስጥ አለ ተብሎ ይታሰባል። ነገር ግን እንደው በቀላል አማርኛ ዜጎች ኪስ ውስጥ ምንድነው የሚገባው? ዜጋው ኪስ ውስጥ የሚገባው ምንድነው፣ እኔ የምጠቀመው ምንድነው ብሎ ቢጠይቅ በዚህ ውስጥ ምንድነው ልንመልስ የምንችለው? ለኔ ከሁሉ በላይ ጥቅም ጤና ነው። የአካባቢ ሄልዚ ኢንቫይሮንመንት በጣም ትልቁ ጥቅም ነው። ሁለተኛ ኮሪደር ዴቨሎፕመንቱ ይዞታውን የእያንዳንዱን ሰው ይዞታ ላንድ ቫልዩ ይጨምራል ብለናል። በሀብት ከቆጠርን ማለት ነው። ለምሳሌ እኔ 500 ካሬ ሜትር ኖሮኝ በሬ ላይ መንገድ ከሌለው የ500 ካሬ ምንም አልጠቀምበትም። በኮሪደር ልማት ግን መጥቶ 200 ወስዶብኝ ወደ መንገድ ላይ ከወጣልኝ ለብዙ ቢዝነስ ያንን አውላለሁ። ወደ ኪስ የሚገባው ማለት እሱ ማለት ነው። ሁለተኛ ምንም የሌለው ሰው ደግሞ የስራ እድል ያገኝበታል፣ ገቢ ያገኝበታል። የጉልበት ሰራተኛ፣ ሌሎቹ ሬስቶራንቶች፣ ሞሎች የሚነግዱ እንጀራ የሚሸጡ ገቢ ያገኛሉ። ሁለተኛ ጊዜን መቆጠብ ራሱ ደግሞ አሁን በኮሪደር ልማቱ እንደ ልብ ቶሎ ከሲኤምሲ እዚህ መድረስ የቻልንበት ሁኔታ አለ። በእርግጥ አሁንም ይቀረዋል። ከእድገታችን አንፃር በየጊዜው እየተሻሻለ መሄድ አለበት። ከኮይ የተነስቼ ሰበታ ለመሄድ መንገዱ ዝግ ከሆነ ዛሬ በኮሪደር ልማቱ አማራጭ መንገድ አለ። ሁለተኛ ሌላ ተመራጭ መንገድ ይኖረኛል። አሁን ኢትዮጵያ አዲስ አየር መንገድ በምትገነባበት ጊዜ በአመት ወደ 120 ሚሊዮን ወር ከዛ በላይ ሰው ያጓጉዛል ተብሏል አይደል? የቢሾፍቱ አየር መንገድ የአውሮፕላን ማረፊያ እሱ ምን ያህል ገቢ ለአየር መንገዱ የሚያመጣው ነገር አለ። ግን የሚመጣው ተጓጓዥ በሙሉ ለኢትዮጵያ የሆነ ነገር ጠብ አድርጎ ያልፋል። ይሄ ጠብ የሚለው ነገር መንግስት ደሞዝ የሚጨምረው፣ መንግስት የስራ እድል የሚከፍተው፣ መንግስት ሌሎች መሰረተ ልማቶችን የሚገነባው በዛው ልክ ምንም ነገር የለውበትም የሚለው ሰው ገቢው እየጨመረ ይሄዳል፣ ኪሱ እየጨመረ ይሄዳል። ስለዚህ ገቢን መጨመር የዕለት ተዕለት ከምንቆጥረው ባሻገር በኑሯችን ላይ በህይወታችን ላይ የሚመጣው ለውጥ ከእድገት ጋር መያያዝና መመዘን አለበት ብዬ ስለማስብ እነዚህ የኮሪደር ልማት ስራዎች፣ የስማርት ሲቲ ስራዎች፣ የከተሞች መልማት በራሱ በወጣቶች የስራ ዕድል ፈጠራ ላይ የነበረውን አስተዋጽኦ እንደው ነካ አድርገን ያለፍነውና
ብዙ ወጣቶች ነበሩ ሲሳተፉ የነበሩት አሁንም እየተሳተፉ ይገኛሉና ከስራ ዕድል ፈጠራ አንጻር በተለይም በግንባታው ዘርፍ የተሰማሩ ወጣቶችን ስራ ፈላጊዎችን ከማካተት አንጻር አስተዋጽኦ እንዴት የሚለካ ነው? የኮሪደር ልማቱ ባይመጣ ኖሮ አዲስ የስራ መስክ የለም ነበር ማለት ነው። በተወሰኑ አካባቢዎች ላይ ብቻ ሰዎቹ ይፋተጉ ነበር የስራ ዕድል ለማግኘት። አሁን ይሄ ከመጣ በኋላ ለምሳሌ አርኪቴክት ነበረ ምንም ዩኒቨርሲቲ ግራጁዌት ሆኖ ምንም ስራ ከሌለ ይሄንን ስራ ዕድል ያገኛል በተወሰነ መልኩ። ኢንጂነሮች አሉ በብዛት የተቀጠሩ እኔ ከዜሮ ጀምሮ ተቀጥሮኛ ጋር የሚሰሩ ነው የማውቃቸው አሉ። እነዚህ እንግዲህ በቋሚ ሰራተኛነት የሚያስብ ከሆነ ለሁሉም ላይ በቃ ይችላል። ነገር ግን የዕለት ጉርስ ውሎ የሚገባ ሰርቶ የሚገባ የተወሰነ ሳንቲም ይዞ የሚገባ በተለያየ መንገድ የስራ ዕድል ተፈጥሮለታል፣ ቋሚ ያልሆነ ማለት ነው። በሌላ መንገድ ደግሞ የስራ ዕድል ፈጠራ ፕሮጀክቶች ደግሞ በመንግስት ደረጃ መስሪያ ቤት ተቋቁሞለት የስራ ዕድል ለሚፈልጉ ክፍት የሆነ ወደዛ እየገቡ ያሉበት ሁኔታ አለ። ሌላው በሚከፈቱ የኮሪደር ልማቶች ዝም ብዬ ለምሳሌ ላንሳለሽ። ቢሾፍቱ ከአየር ኃይል መተን እስከ አዲስ አበባ መውጫ ድረስ መሃል ላይ በኮሪደር ልማት ዴቨሎፕመንቱ ሱቆች አሉ፣ አረንጓዴ በመሃል ግሪን የተደረጉ መሬቶች አሉ። ሁለተኛ የፐብሊክ መጸዳጃ ቦታዎች እዚህ አዲስ አበባም አሉ። የፓርኪንግ ቦታዎች አሉ አዲስ የተከፋፈቱ ብዙ በርካታ ለሱቅ የሚሆኑ ለምን የሚሆኑ ቦታዎች አሉ። እነዚህም በሙሉ ተወዳድሮ ወጣቶች ተቀጥረው እንዲሰሩ የተደረገበት፣ ሁለተኛ ደግሞ በራሳቸው ደግሞ ብድር ወስደው ደግሞ ወጣቶች ተደራጅተው የስራ ዕድል አግኝተው እንዲገቡ የተደረገበት። የሸገር ከተማን ብቻ ባነሳለሽ በበርካታ መቶ ሺዎች ሼዶች ተሰርተዋል። ከኮሪደሩን ባሻገር ማለት ነው። በከተማ ውስጥ ነገ የገበያ ማዕከላት ይሆናሉ ተብሎ ለከብት እርባታ የሚሆን ለዶሮ እርባታ የሚሆን እንደዚሁም ደግሞ በየኮሪደሩ ኮዬ አሁን ብትጂ እኛ ጋር ጣፎ ብትጂ በየኮሪደሩ ሱቆች ምንድነው ዶሮ ጠብሶ የመንገድ ላይ ምግብ ፋስት ፉድ እነዚህ የሚሆኑ የስራ ዕድል በርካታ ለወጣቶች ተከፍተዋል። ከሁሉም በላይ ግን በራሱ የሚፈጥረው የስራ ዕድል ደግሞ ስልጠና ወስዶ ወደ ስራው ገብቶ ብድር ተመቻችቶለት ወስዶ ወደ ተግባር እየገባ በምክርና በድጋፍ ወደ ባለሀብትነት የተሸጋገሩ በርካታ ሁኔታ እየመጡ ስላሉ ሌሎችም ወጣቶች ከዚህ ልምድ ወስደው ማደግ የሚችሉበት እድል አለ ብዬ ነው ማስበው። መጨረሻ ላይ ቀረ ይሄን ሀሳብ ባነሳ ደስ ይለኛል የሚሉት ሀሳብ ካለ በተለይም ደግሞ ከሀገራችን ገጽታ ግንባታ አንጻር ገጽታዋ ምን አይነት የመሰለ ነው የሚለውን ጭምር አድርገው መጨረሻ ሀሳብ ይችላል። እኔ በምንድነው ማምነው አሁን እንዳጋጣሚ አንዳንድ አካባቢዎችን አውቃቸዋለሁ። ሌሎች ከኛ በፊት አደጉ የሚባሉ በአጭር ጊዜ አደጉ የሚባሉ አገሮች እኛ በተከተልነው መንገድ ነው እያደጉ ያሉት። አሁን አገራችን አንደኛ በአየርም ጥሩ ሁኔታ አለች። በግሪን ሌጋሲ መልሰን መልክዓ ምድራችንን እያለማን ያለንበት ሁኔታ አለ። ሁለተኛ ደግሞ ተፈጥሮ ያደላት አገር ነች። ተፈጥሮ ያደላት ሀገር ስለሆነች አመቱን በሙሉ በጥሩ የአየር ሁኔታ ውስጥ ወደ ስራ ገብተን ማልማት እንችላለን። አሁን የመሬት ውስጡም ሀብት የመሬት ላዩም ሀብት በአየር ውስጥም ያለው ሀብት አጠቃላይ ወደ ልማት እየገባ ነው። ይሄ ደግሞ ይቺ ሀገር በፍጥነት እያደገች መሆኑን ያሳያል። ለምሳሌ በአየር ላይ ያልኩሽ ንፋስ ኤሌክትሪክ እያመነጨን ነው። ከጂኦተርማል ኤሌክትሪክ እያመነጨን ነው። ብዙ ማዕድናት እየወጡ ነው። እነዚህ ደግሞ መልሶ ለከተማችን ውበት እያገለገሉ ነው። ከምንም በላይ ደግሞ በእህል ምርት ራሳችንን እንቻል ተብሎ የተጀመረው ስራ ተጠናክሮ ቢቀጥል በአመት 3-4 ብንገነባ ይቺ ሀገር ድሮ መጥፎ የነበራት ስም እየተቀየረ እየመጣ ነው።
በዛ ላይ ደግሞ በከተሞቻችን ያለውን ውበት ያለውን የህንጻችንን ዲዛይን ያለውን የህንጻችንን ከፍታ ቢልዲንግ ሄይት የላንድስኬፓችንን አያያዝና ቅርጽ በደንብ ብናስተካክለው ሁሉም ዜጋ ደግሞ ስለ ሀገሩ እውነት ቢናገርና በጎደለው ላይ ደግሞ በጋራ ንዝመት ብሎ በቅንነት ከሰራ አገራችን ራሱን በራሱ ገጽታውን እየገነባ ያለበት እንዳለ ሆኖ ደግሞ የተለያዩ ዘርፎች ላይ ያለን ዜጎች ደግሞ ይህንን እውነታ ለሌሎች ዓለም ብንናገር ብናወራ አድቮኬት ብናደርግ ገጽታ ግንባታው ይሄው ነው የሚሆነው ብዬ ነው ማምነው። ሶ አይ ቲንክ የያዝነው ጥሩ ነው። ነገር ግን አበክረን ለሰላም ለመቻቻል በመመካከር ደግሞ ለማደግ የምንሄድበትን እድል ለማስፋት ከቻል ገጽታ ግንባታው ላይ ተጨማሪ እና ተደማሪ አይዲያ ነው የሚሆነው፣ ግብአትም ነው የሚሆነው ብዬ ነው ማስበው። በጣም ነው የማመሰግነው ለነበረን ቆይታ። ክብረት ይስጥልን። እናንተንም አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ፋና ፖድካስት አንድ ጉዳያችን ዛሬ የኮሪደር ልማት እንደዚሁም ደግሞ የከተማ ልማት ስራን በስፋት አንስተናል። ስራ ዕድል ፈጠራ፣ ኢንቨስትመንት፣ የሀገራችን ምጣኔ ሀብት እድገት ላይ ሰፊ ቆይታ አድርገናል። ከዚህ ጋር ተያይዞ የሸገር ኢንቨስትመንት ግሩፕ ዋና ስራ አስኪያጅ ዶክተር አበበ ከበደ ከኛ ጋር ቆይታ አድርገዋል። እኔ ቅድስት ዘውዱ ነበርኩ። የካሜራ ባልደረቦቼ አሸናፊና ዳኜ በአብሮነት ከኛ ጋር ቆይታ አድርገዋል። አሁንም ከልብ አድርገን እናመሰግናለን። መልካም ጊዜ